ኤፍቢአይ ይችን ሩጃ ኢግናቶቫ የተባለች አደገኛ ወንጀለኛ በቁጥጥር ስር ለማዋል በጥብቅ ከሚፈለጉ ወንጀለኞች ዝርዝር ውስጥ አስገባት። ያለችበትን ለጠቆመ ወይም ፍንጭን ለሰጠ ዳጎስ ያለ ገንዘብ እንደሚሰጥ ቃል ገባ። ታዲያ ሩጃ ኢግናቶቫ ማነች? በምንስ ወንጀል በኤፍቢአይ በጥብቅ ከሚፈለጉ አደገኛ ወንጀለኞች ተርታ ከፊት አሰለፋት? ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። ሩጃ ኢግናቶቫ በ1980 በቡልጋሪያ ነበር የተወለደችው። ሩጃ በልጅነት እድገቷ ላይ በጀርመን ሀገር የተወሰኑ ጊዜያትንም አሳልፋ ነበር። በትምህርት ህይወት በምታልፍበት የትምህርት ደረጃ ሁሉ ከፍተኛ ውጤትን የምታስመዘግብ ተማሪ ነበረች። በኦክስፎርድ ዩኒቨርሲቲ የመማር እድሉን ያገኘችው ሩጃ ፒኤችዲዋን ጀርመን በሚገኘው የኮንስታዝ ዩኒቨርሲቲ ማግኘት ችላለች። በህግ ፒኤችዲን እንዲሁም በዓለም ላይ ትልቅ ከሚባሉ ዩኒቨርሲቲ መካከል አንዱ በሆነው ኦክስፎርድ ዩኒቨርሲቲ የተማረችው በፋይናንስ እውቀቷና የማማከር ክህሎቷን በጊዜ ሂደት በእጅጉ እያዳበረች የመጣችው ሩጃ ይህንን ስል አእምሮ ግን ለአንዳቸው የጥፋት አእምሮ እያዘጋጀችው ነበር። 2016 ዓመተ ምህረት ሩጃ ኢግናቶቫ 36 ዓመቷ ላይ የምትገኝ ስትሆን በተለያዩ መድረኮች ላይ አንድ አዲስ ሐሳብ ይዛ የመጣችበት ወቅት ነበር። የዚህ ሐሳብ ጥንስስ በሩጃ ብቻ የተጠነሰሰ ባይሆንም ስለ ነገሩ ከፊት ሆኖ በተለያዩ መድረኮች ላይ ቆማ በማስረዳትና ብርቱ በሆነው ሰዎችን የማሳመን ችሎቷ ፊት ላይ ብቅ ያለችው ሩጃ አብረው አዲሱን ሐሳብ አጋፋሪዎች ከጀርባ አድርጋ ከፊት ብቅ አለች። ይህ ሐሳብ ለሩጃ አዲስ የሙገዛ ቅጽል ስም ያስገኘላት ነበር። እሱም የክሪፕቶ ንግስት ተብላ እንድትቆለባበስ ያደረገ ነበር። ሩጃ ከፊት ሆና ይዛ የመጣችው ሐሳብ ዋንኮይን የተሰኘ አዲስ ክሪፕቶ ከረንሲ ለዓለም ማስተዋወቅ ሲሆን እቅዳቸውንም ስታስረዳ የዋንኮይን የወደፊት እቅድ ቢትኮይንን የዋንኮይን ታናሽ ማድረግ ሲሆን በግዙፍነትና ቀላል በሆነ አጠቃቀሙ ለበርካቶች የሚስማማ መሆኑን በመስበክ የአዲሱን ሐሳብ ጉዞ ጀመረች። ሩጃ ይህንን የዋንኮይን ሐሳብ ይዛ ወደ መድረክ ስትወጣ የተቀበላት ተስፋ አስቆራጭ ተቃውሞና ወደ ኋላ የሚመልሳት ትችት ሳይሆን በሞቀ ጭብጨባ የታጀበ ድጋፍ ነበር። ይህም ታዲያ ሩጃንና የአዲሱን የክሪፕቶ ኮይን ሐሳብ ይበልጥ ወደፊት እየሳበ ያመጣ አጋጣሚ ነበር። ሩጃ ከዋንኮይን ኢንቨስትመንት ጋር ወደ ህዝቡ ስትመጣ ተቀባይነትን ታገኝ ዘንድ አንዳች የበርካታ ህዝብን ቁስል የሚነካና ደካማ ጎኑን የሚያገኝ ሐሳብ ማግኘት ቀዳሚ የጉዞ ማስቀጠያ መንገድ ነበር። በዚህም መንግስትና ትላልቅ ባንኮች እንደፈለጉ የሚዘወሩት የገንዘብ እንቅስቃሴ ጥቂቶችን ብቻ ጠቃሚ እያደረገ ስለመሆኑ በውብ ቃላቶች አዋስታ በመስበክ እሷ ይዛ የመጣችው ዋንኮይን የተሰኘ ክሪፕቶ ከረንሲ ከመንግስትና ባንኮች የስራት ቀንበር ሰብሮ የሚያወጣ ስለመሆኑ በመግለጽ ሰዎች ወደ ሐሳቧ እንዲመጡ ማግባባቷን ቀጠለች። በ2008 ዓመተ ምህረት የተከሰተው ከበድ ያለ የሀገራት ኢኮኖሚያዊ ቀውስ ደግሞ በርካቶች ስለተሻለና ለየት ወደ አለ አማራጭ እንዲመለከቱ ያስገደደ አጋጣሚ ነበር። ከሁኔታው ጋር አብሮ ብቅ ያለው የሩጃ ዋንኮይን ሐሳብ እንዲስፋፋ ምቹ ሁኔታን ፈጠረ። ሩጃ ለተከሰቱና እየተከሰቱ ለሚገኘው ማንኛውም ከኢኮኖሚ ጋር የተያያዘ ቀውስ ስግብግብ ብላ የምትጠራቸው ባንኮችና የተለመደው የኢኮኖሚ ስርዓት ተጠያቂ መሆኑን ደጋግማ ትገልጻለች። በዚህም የዓለም ኢኮኖሚ የወደፊት ተስፋ ክሪፕቶ ከረንሲ ከዛም ማለፍ ሲል የሷም ሐሳብ ውጤት የሆነው ዋንኮይን ስለመሆኑ ታስረዳለች። ሩጃ በርከት ያለ ህዝብ በተሰበሰበበት ቦታ ሐሳቧን እየገለጸች እኛ በጋራ ግዙፍ እንሆናለን፣ ታሪክም እንጽፋለን በማለት ሰዎችን በውብ ቃላት ለማነቃቃት ትሞክራለች። ሩጃ ንግግሯን ስትቀጥልም ይህ ዋንኮይን የተሰኘው ክሪፕቶ ከረንሲ
በበርካታ ሰዎች ኢንቨስት የሚደረግበትና በርካታ ተጠቃሚዎች ያሉት ሲሆን ማንም ከዚህ ክሪፕቶ ከረንሲ ጋር ሊወዳደር እንደማይችል በኩራት ትናገራለች። ታዲያ በእነዚህ ንግግሮቿ መሃል ላይ ንግግሯን የሚያቋርጣት በአነጋገሯ የተደመሙ የታዳሚዎች ጭብጨባ ነበር። ሩጃ በዚህ የጋለ ጭብጨባ ግፊት ታዲያ ወደ ሌላ ሞቅ ያለ የስሜታዊነት ንግግሮች ታቀናለች። በዛው መድረክ ታዲያ እንዲህ ስትል ትደመጣለች። ስሙኝ ሰዎች፣ እኛ ትልቅ ነን። ከ2 ዓመት በኋላ ማንም ሰው ስለ ቢትኮይን አያወራም በማለት በድፍረት ትናገራለች። የሩጃ የክሪፕቶ ከረንሲ አናት ላይ በርቀት ደረጃውን ከፍ አድርጎ የተቀመጠውን ቢትኮይንን አሳንሳ የእሷን ዋን ኮይን ከፍ አድርጋ ስትገልጽ በጊዜው ብዙዎች ያልተረዱት ስሜት የቀደመው ንግግር እንደሆነ ነበር። ዋን ኮይን በአስገራሚ ሁኔታ ተቀባይነትን እያገኘ መጣ። በሚሊዮኖች የሚቆጠሩ ኢንቨስተሮችን በማግኘት እንቅስቃሴው ከፍ አለ። በዚህም አሜሪካ፣ ቻይና ብሎም አፍሪካን ያካለለ ሴሚናሮች ተከታትለው መቅረብ ጀመሩ። እያበበ የነበረው የዋን ኮይን እድገት ግን በጊዜ ሂደት አንዳንድ ጥርጣሬዎች ውስጥ መግባት ጀመረ። በ2017 ዓ.ም የህንድ ፖሊስ 18 ሰዎችን ከዚሁ ጋር በተያያዘ በቁጥጥር ስር ማዋሉ ተሰማ። በእንደዚህ አይነት ክስተቶች የተረበሸው እንቅስቃሴ ሌላ ትልቅና አስደንጋጭ ዜና ተሰማበት። ሩጃ በኦክቶበር 2017 ዓ.ም በፖርቹጋል ሊስቦን በተዘጋጀ አንድ ሴሚናር ላይ ንግግር እንደምታደርግ ቀጠሮ ተይዞ ነበር። አዳራሹ በሰዎች ተሞልቶ የዝግጅቱ ዋና ሰው መክፈቻ ንግግር እየተጠበቀ ባለበት ሰዓት ግን ሩጃ በቦታው አልደረሰችም ነበር። ለሰዓት ያላትን ትልቅ ክብርና ማንኛውም ቦታ ላይ ስትገኝ ከተባለው ሰዓት ቀደም ብሎ መሆኑን ጠንቅቀው የሚያውቁት ባልደረቦቿና የዝግጅቱ ታዳሚዎች በሩጃ ያልተለመደ አጋጣሚ ግራ ተጋብተው ጥበቃቸውን ቀጠሉ። የስልክ ጥሪና መልእክት የተላከላት ሩጃ ምንም አይነት ምላሽ ሳትመልስ ጊዜው እየሄደ መጣ። በዚህም ሩጃ የውሃ ሽታ ሆና በዛው ቀረች። ከዚህ በኋላ ነው እንግዲህ በማር ተለውሶ የነበረው መርዝ ዋን ኮይን ገጽታ እየተገለጠ የመጣው። ዋን ኮይን ወደ ክሪፕቶ ገበያው ብቅ ሲል በዋናነት ትኩረት ያደረገባቸውና በርከት ያለ የሐሰት ግንዛቤ ለማስተላለፍ የመረጡት ስለ ክሪፕቶ ከረንሲ እምብዛም የተሻለ እውቀት አይኖራቸውም ብለው የገመቱትን እያደጉ የሚገኙትን ሀገራትን እንዲሁም ስደተኞች ላይ በይበልጥ ትኩረት አድርገው ይሰሩ ነበር። ስለ ክሪፕቶ የተወሰነ እውቀት ኑሯቸው ዋን ኮይንን ከሚጠቀመው ብሎክቼን ጋር አያይዘው ለሚያነሱት ጥያቄ በነሩጃ በቂ ምላሽ ሳይሰጥበት ተደባብሶ ይታለፋል። ሌላው ዋን ኮይን ይዞ የመጣው ትምህርታዊ ጥቅል ነበር። ይህ እነሩጃ ይዘው የመጡት ትምህርታዊ ጥቅል በኋላ ላይ ወደ ገንዘብ የሚቀየር ቶኪን ነው በሚል ቃል የተገባላቸው ገዢዎች ስለ ትምህርቱ ግድብ አይኖራቸውም። የወደፊቱን ትርፍ ተስፋ እየተመለከቱ ይገዙታል። ዋን ኮይን በተለያየ ጊዜ ብቅ እያሉ በተለያየ መንገድ ህዝብን እያታለሉ ከሚያመልጡ ግለሰቦችና ድርጅቶች በሚያመሳስለው መልኩ የፒራሚድ ስኪም ሲስተምን ይጠቀማል። ይህም ማለት አንድ ሰው ሌላን ሰው ወደዚህ ሲስተም ሲጋብዝ የተሻለ ትርፍ የሚያስገኝለት አሰራር እንደተዘረጋ ተገልጾ ነበር። በዚህም በጊዜ ወደ ሲስተሙ ገብተው በርካቶችን ከስራቸው ያሰባሰቡት የተሻለ ትርፍን እንዲያገኙ፣ ከታች ሆኖ ደግሞ ትርፍን ተስፋ ያደረገው ሰው ደግሞ የሚሆነውን በተስፋ ይጠባበቃል። ከዋን ኮይን ጀርባ የነበሩ ሰዎች በርካቶችን ለማታለል በዛው በራሳቸው የሚያወጣውን ዋጋ ይጨምራሉ፣ ይቀንሳሉ። በዚህ ጊዜ ታዲያ ምንም አይነት እውነተኛ ገበያ ሳይኖር መሰረት በሌለው የአቅርቦትና ፍላጎት ገበያን ወደ ጎን ትተው ሰውን ለማታለል ይሞክራሉ። ታዲያ ይህንን ክሪፕቶ ኮይን የገዛው ሰው የገንዘቡን እድገት በስክሪኑ ላይ ብቻ እየተመለከተ የሀብት ቁልፉን በእጁ እንዳስገባ አይነት ከማሰብ ውጪ ምርጫ አይኖረውም። በትላልቅ መድረኮች ላይ ዘወትር ከሰው ዓይን የማይጠፋው ሩጃ በርካቶች የምትናገረውን እንዲያምኗት አድርጋ ራስ መተማመን በሞላው ንግግር ስለምትናገር ይሄ ነው የተባለ ከበድ ያለ ተቃውሞ ሳይገጥማት ተሰወረች። ከጊዜያት በኋላ የሩጃ ታናሽ ወንድም የነበረውና ከሩጃ መጥፋት በኋላ ወደ መድረክ እየወጣ ገለጻ ሲያደርግ የነበረው ሰው በ2019 ዓ.ም በቁጥጥር ስር ዋለ። ሌላው ከሩጃ ጋር መስራች የነበረው ሴባስቲያን ግሪንውድ እንዲሁ በቁጥጥር ስር ዋለ። ነገር ግን የዚህ ሁሉ ማታለል
የፊት ተዋናይ የነበረችው ሴት የት ድረስ ሳይታወቅ በርካታ ሚሊዮን ሰዎች ተታለው ደብዛዋ ጠፋ። ኤፍቢአይ ሩጃ ኢግናቶቫን በወንጀል ከሚፈለጉ ትላልቅ 10 ወንጀለኞች ስር አካቷታል። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።